የዚች ልጅ ነገር እንዴት አይነት አይን አውጣነት ነገር ነው ያለባት? ግን እንዴ ጭራሽ ደግሞ አላፈረችም፣ ሐኪም ቤት ድረስ ሄደች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ሄሉዬ ሐኪም ቤት ገብታለች ማለት ነው። ትናንት ሲናገሩ የነበረ ነገር ያየችውም ነገር መቋቋም ስላልቻለች ተዝለፍልፋ ነው የወደቀችው። ለማንኛውም ሄሉዬ ማለት ነው ከአንቺ በላይ ምንም ነገር ስለሌለ ራስሽን ጠብቂ። ፈጣሪ አምላክ ከአንቺ ጋር ይሁን፣ ከክፉ ነገር ይሰውርሽ። እውነት የሄሉ ልብ ተከፍቶ ቢታይ ማለት ነው እንደ ውሃ እየጸዳች ነው የምትመስለኝ። አንዳንዴ የሚጮሁ ሰዎች ይሆን እንዴት ነው ንዴታም ሰዎች ማርያምን ውስጣቸው ባዶ ነው፣ ውስጣቸው ባዶ ነው። ይልቁንስ አንገት ደፊዎች ናቸው። መሰሪና ምስጥ የሚያደርጉትን ነገር በአንደበታቸው ብቻ ነው የሚደልሏችሁና እኔ ከዚች የዋህ ልጅ ላይ ለምን ፈተና እንደሚደራረብባት አላውቅም። ምን ያክል ልቤ እያዘነ እንዳለ ወይኔ ፈጣሪ ሆይ፣ እውነት በተደጋጋሚ በአንድ አይነት ህይወት መፈተን ማለት ያማል። ሄሉዬ የኔ ውድ፣ ለማንኛውም ራስሽን ማረጋጋት ይጠበቅብሻል። ሲቀጥል በዚህ ስሜት ውስጥ ሆነሽ ናቲ ጋር እንደዚህ መነጋገር የለብሽም። ምክንያቱም የሰው ልጅ ውሳኔ ሲወስን ሲጀመር በተረጋጋ መንፈስ እንጂ እንደዚህ በተናደደ መንፈስ ሆኖ አይደለም። በተናደዳችሁ ሰዓት የምትወስኑት ውሳኔ ይሄ የሰይጣን ውሳኔ ነው። የምሬን ነው። በሉ በሉ ነው የሚላችሁ። ነገሮችን ለማፍረስ ነው የሚሮጠው ሰይጣን ብዙ ጊዜና ስለዚህ መረጋጋት ይጠበቅብሻል። ናቲ ደግሞ ናቲ አንዳንዴ የሆነ ውዶቼ ንግግር አይችልም ልበል ማለት መናገር ያለብንና መናገር የሌለብንን ለይተን ማወቅ አለብን። የምትናገራቸው ነገሮች የሆነ ልብ ይሰብራሉ። ናቲ ለሄሉ ልብ ይሰብራል። ምን ማለት ነው? እስካሁን ድረስ ስታስመስይ ነበር አታፈቅረኝም ማለት ምን ማለት ነው? ባታፈቅረ ነው ከአንተ ጋር ራት የበላችሁ? ባታፈቅረ ነው እንደዛ አንተን ስታይ ፌንት የሰራችሁ ገና ስትመጣ? እንዴ ውድ እኮ ነው። እኔ ከአንተ በላይ ሄሉን የሚረዳት ሰው የለም ብዬ ነው ማስበው። አንተ ደግሞ ጭራሽ ምንም እንደማያውቃት ሰው መሆን ምን ይሉታል አሁን ናቲ? ለማንኛውም ማነጋገርን አስተካከል እንዴ። እና እች ሴቷ ደግሞ ማለት ነው በቃ ነገረሽ እኮ። እኔ አንዳንዴ ሳስበው ናቲ እውነት የስች ልጅ ፍላጎት ኑሮታል ይኖረዋል ምናምን ብዬ አላስብም። የሚያፈቅራት ሄሉን ነው። እኔ ውስጥ የሚሰማኝን ብቻ ለምናገረው ቤተሰብ ውስጥ የሚሰማኝ እንደዛ ነው። በቃ ናቲ ሄሉን እንደሚያፈቅራት ነው። እና ለዚች ላይ ስሜት አለው ብዬ ስለማልጠብቅ ነው። ነገር ግን የሆነ ነገሮች ግጥምጥም ብለዋል። በቃ ግጥምጥም ነው ያሉት ማለት ነው። እና እች ሴቷ ደግሞ ትናንትና ራሱ ቪዲዮውን ደግሜ አይቸው እንዴት እንደተቃጠልኩ የምትናገራቸው ነገሮች ሲጀመር ከመጀመሪያው ቀን ጀምራ የምትናገራቸው ነገሮች ሄሉን የምትናገርበት መንገድ ደስ አይልም። በጣም ነው የሚያስጠላው። በራሷ ጊዜ ከቤቷ ገብታ ብዙ ነገሮች እንድብልቅልቅ አድርጋ እና እኔ ደግሞ ችግሬ ማለት ነው በቃ የሆነ ነገር እንዴት ነው በጣም ስሜታዊ ይሆናለሁ። ተናድጄ ነው የማወራው እና ብዙ ጊዜ ስሜቴን ለመቆጣጠር ሞክራለሁ። ስናድድ ደግሞ እኔ አማርኛ ነው የሚጠፋብኝ። ማርያምን ነው የምላችሁና እንደዚህ ምስቅልቅል ያለ ነገር ማየት እኔ እንዴት እንደሚደብረኝ እና ሰሞኑን ሁሉ ስትናገራት የነበረችው አንቺ ነሽ ከህይወታችን መውጣት ያለብሽ፣ አንቺ ነሽ መተሽ የገባሽው ትላታለች ማለት ነው። እች ልጅቷ ከኋላ የመጣ አይና ወጣ። ለምንድን ነው አንቺ እዚህ ጋር የምትውረገረጊ? እኔ እኮ ግራ ነው የሚገባኝ። ሲጀመር አይኔን ግንባር ያርገው ብለሽ እንጂ ማለት ነው። ሄሉ እኮ የመጀመሪያ የጠዋቷ እንደሆነች ማወቅ አለብሽ። ታውቂያለሽም። ሲጀመር ዝም ብለሽ ነው የምትደርቂው። ከየት አውቃሽ ነው? ከየት አውቃሽ ነው? ሲጀመር ከነመፈጠርሽ እኮ አታውቅሽም። እኛም አናውቅሽም። እኛ የምናውቅሽ በናቲ ነው። እና ዝም ብለሽ አፍሽን አትክፈሽ። በዚህ አጋጣሚ በጣም ነው የሚያስጠላ። እንዴ በዚህን ያክል የማይፈልግሽን ወንድ መለመን ራሱ ራስን ማርከስ፣ ራስን ማዋረድ ነው። ሲጀመር መዋረድ ስለምትፈልጉ ነው አንዳንድ ውርደታም ሴቶች ማለት ነው። በአንቺ ምክንያት ነው ይሄው እንደዚህ ምስቅልቅል ብላ ሐኪም ቤት የገባችው። እንዴ በራስሽ ጊዜ ከህይወቷ መተሽ ገብተሽ አንቺ ነሽ ከህይወታችን የገባሽ። የትኛው ህይወት ነው? የቴክስት ህይወት ነው? በቴክስት እኮ ነው ያወራሽው። ይሄ ልጅ ምንም አይነት በተግባር ያደረጋችሁት ነገር የለም አይደል? ስለዚህ ሄሉና ናቲ ደግሞ ከቴክስት አልፎ በተግባር ብዙ ነገሮችን አድርገዋል። አርፈሽ ተቀመጭ አቦ ወደዛ። በጣም የሚያስጠላው የምሬን ነው። እቺ ልጅ መጥመድ አለብን፣ በቃ መጥፋት አለባት ከሁለታቸው መካከል። እንዴ እኔንም ልትረዳኝ ይገባል። በቃ ከልብ ውስጥ ሌላ ሴት ካላንቺ የሚረዳበት ምንም አይነት ምክንያት የለም እኮ። ከድንጋይ ላይ ውሃ እንደማፍሰስ ማለት ነው። መቼም አይረዳሽም፣ ሊረዳሽም አይችልም። የእውነትም ሄሉ ከልቡ ካለች ሆን ብለሽ ህይወታቸውን ለማመሰቃቀል ካልፈለግሽ በስተቀር ማለት ነው። እየሆነ ያለው ነገር ሳትረጁ ቀርተሽ አይደለም። ከዚህ ያክል በላይ ደግሞ ወርደሽ ሴትን አታሰድቢ። አንቺ ነሽ እኮ ከቤቷ ሰተት ብለሽ የገባሽው ሴትዮ፣ እሱ አይደለችም እኮ።
እንዴ እኔ እናቴ እኮ በትናንትናው ዕለት ምንድነው ሲል የነበረው እስኪ እንደሷ ቀስ ብለሽ አውሪኝ፣ እስኪ እንደሷ ተረጋጊ ሲል ነበር ማለት ነው። ከቤቷ ገብታ እንዴትና እንዴት እየሆነች እንደነበረ አይታሃታል አይደለም? ለማንኛውም እውነተኛ ፍቅር ያሸንፋል በዚህ አጋጣሚ ማለት ነው። ደግሞ እመኑኝ ሄሉ ታሸንፋለች። ምክንያቱም ናቲ ሄሉን ነው የሚያፈቅረው። ታያላችሁ ደግሞ እንደው እች ልጅ እኔ እንዴት እንዳስጠላችኝ የምሬን ነው። እኔ ሲጀመር ሄሉን የሚረብሹ ሴቶች አይመቹኝም። በቃ በጣም ነው የሚያስጠሉኝና እና ናቲ ደግሞ ማለት ነው ምንድነው አስሬ ክብር ክብር የምትለው አንተ ደግሞ እንዴ ናቲ ሄሉ ሐኪም ቤት ገብታ ተኝታ ክብሬ እንደዚህ ሆነ ክብሬን አስነካችኝ ምን ማለት ነው? ክብር ነው የሚበልጠው ወይስ ደግሞ ሐኪም ቤት ገብታ የተኛችው ልጅ ነሽ የምትበልጠው? ለዚህ እኮ ነው አንዳንዴ አነጋገርን ማስተካከል ጥሩ ነው የምለው። ኪራ በእርግጥ እንደዚህ በዚህን ያክል ደረጃ አንተ መናገር ባይጠበቅበትም ያደረገው ነገር እኮ ልክ ነው። ምንድነው አንተ ከሴት ጋር እኮ ነው ቁጭ ብለህ የተገኘው፣ ለዛውን ፊልም እያየ ለምን ጠራሻት የምትላት? አንተ ከዛ ቦታ ላይ ለምንድን ነው የሄድከው? በአንድ ቃል እኮ ነው ነገሮች ማስተካከል የምትችለው የነበረ እንዴ። ኦልሬዲ በቃ ፍቅረኛ እንዳለ ሄሉ አውቃለች አይደለ? ከመጀመሪያው ስህተት ሰርተዋል። ሄሉ እኮ ህይወት ብትጀምርም ሁሉን ነገር ነግራ ምንም ነገር በህይወቴ የለም ብላ ነግራ ነው ህይወት የጀመራችሁት። አንተ ለምን እንዳስደበቀ ነገሩን እኔ አላቅም። ከመጀመሪያው መደበቅም አልነበረብም። ሲቀጥል የምታፈቅርህን ሴት የሆነ ተስፋ ሰታት ብሎክ ማድረግ ራሱ ስህተት እንደሆነ ልትረዳ ይገባል። እኔ ልጅቷ ስላናደደችኝ እንጂ እውነት እኮ አላት። ምክንያቱም አፈቅርሻለሁ እያለ ሲያወራት ቆይቶ በብሎክ ማጠናገር ማለት ምንድን ነው? እና እነዚህ ምስቅልቅሎች እየመጡ ያሉት ባንተ ነው። ስለዚህ ይህ ሁሉ ነገር የሚሆነው ባንቺ ነው። ባንቺ ነው ክብር እየተነካ ያለው የምትለው ነገሮችን ያመጣው አንተ እስከሆንክ ድረስ ነገሮችን በትዕግስት ማለፍ ይጠበቅብሃል። ኪራም ደግሞ በዚህን ያክል ነገ ደረጃ አትጓዝ። ምክንያቱም ያው ነገ እነዚህ ልጆች አንድ ሊሆኑ ይችላሉ። በእርግጥ ለሄሉ አስበ እንደሆነ አውቃለሁ። ውይ እኔ ልዑሌ እንዴት እንደናፈቀኝ አጠይቁኝ። የት ነው ያለው ግን ልዑሌ? ለነገሩ ጎንደር ነው እና በጣም ምርጥ ወንድሞቿ እንደሆናችሁ ይገባኛል። ግን ደግሞ እንደዚህ አይነት ነገሮችን ያው ሄሉን ተንከባከባት ከጎኗ አሁን እንጂ ይሄ ካነጋገር ላይ ብዙም ጠለቅ ብላ አትናገር፣ አስፈላጊ አይደለም። እና ደግሞ እንግዲህ በትናንትናው ላይ ሲናገር የነበረው ነገር ናቲ ሄሉን በጣም እንደሰበራት የምታውቁት ከእሷ ጋር አወዳደርከኝ፣ እንደሷ መሆን አለብሽ እብድ አልከኝ ያለችው ማለት ነው። እውነት ነው፣ እኔም ተናግሬዋለሁ። በቃ ይሄ ስሜት ተሰምቶኝ ነበረ። ማርያምን እንደ እኔ ብሆን ማለት ነው እረጋግጬው ነው የሚሄድ። መቼም ቆሜ አላወራውም ሲጀመርም ማለት ነው። ምክንያቱም ማንችና እሷ ከእሷ ጋር ሊያወዳድረኝ የሚሞክረው ማናችንም እኮ ማለት ነው ቤተሰብ የሁላችንም የሆነ የራሳችን የተሰጠን ፐርሰናሊቲ ስላለን ከሰው ጋር ልንወዳደር አንችልም። አንዳንዴ ወንዶች የምትሸወዱት ማለት ነው የምትወዷትን ሴት ከሌላ ሴት ጋር ማወዳደራችሁ ነው። በጣም ነው የሚደብረው። የማይደረግ ነገር ነው የምታደርጉት። እስኪ እንደዚህ አይነት ነገሮችን ማለት ነው እናንተ እውቀት ከሌላችሁ ከውጭ ሀገሮች ተማሩ። እስኪ የውጭ ሀገር ወንዶች ማለት ነው እንኳን ፍቅረኛቸውን ከሌላ ሰው ጋር ማወዳደር ቀርቶ የዛች ሴት ልብስ እኮ ሲያምር ብለው ከተናገሩ ምን ያክል እንደሚሆኑ ፍቅረኛሞቹ ሴቶቹ ማለት ነው። ስለዚህ እኔ እንኳን የሆነ ፍቅረኛ ኦር ደግሞ ባሌ ማለት ነው እስኪ እንደዛችሁኝ ቢልኝ ማለት ነው ደግሜ ነው የማላየው። ገብርኤልን ደግሜ ነው የማላየው ማለት ነው። በጣም ከሚያበሳጨኝ ባህሪያቸው አንዱ ይሄ ነው። በቃ ሴት ልጅ ከሴት ጋር ማወዳደር፣ ለዛውም የሚወዷትን የሚያፈቅሯትን ሴት ማለት ነው። እና በዚህ ቃላት ጎድታታል። በቃ ይቅርታ ጠይቃት። ይቅርታ መጠየቅ ይገባሃል ናቲ። ሲጀመር ደግሞ ማቀፍህ ምናምን ነገር እኔ እኮ ቪዲዮ ከሰራው በኋላ ደግሜ ሳየው ተቃጠልኩኝ። እናንተ እቀፋት ስትል ማቀፍ እሷ እኮ እየፈተነች ነው። እንደዛ ስትል የነበረው እየፈተነች ነበረ። እቀፋት ስትል ይሄው እያልክ ስታቅፋት ነበረ። እና ድጋሜ ከስች ልጅ ጋር መገናኘት የለብም። እንዳልከው ሚስቴ ናት፣ ፍቅረኛ ናት፣ የወደፊት ማገባት ሴት ነች ብለህ አይደል ዛሬ የተናገርከው? ሶ ይሄን ነገር በተግባር አድርገው። ከስች ልጅ ጋር ምንም አይነት መገናኘት አያስፈልግም። እንዴ አንተ ከዛ ቦታ ላይ ሄሉ መምጣቷ ነው እንዴ የገረመ? አንተ ቁጭ ብለህ ተፈርሾ ፊልም እያየ አልነበረ እንዴ? አንዳንዴ እናስተውል እንጂ ጎበዝ። ምንድን ነው ናቴ? ለማንኛውም ሄሉን የሚያከብር ሰው እናከብራለን፣ ሄሉን የሚያወርድ ሰው ደግሞ እናወርዳለን ማለት ነው። እኔ ናቴ ነው ብዬ አልምረውም በዚህ አጋጣሚ ከሄሉ ላይ የሆነ ነገር ከተፈጠረ ምክንያቱም እኔ እንደተረዳሁት ከሆነ ሄሉን የሚያከብር ሰው እናከብራለን፣ ሄሉን ደግሞ የሆነ ነገር የሚያደርግ ሰው እኛም እንነሳበታለን ማለት ነው።